እዚህ ጋር የቀረበው ታሪክ ውሸት ነው፣ እናንተ ለምን ድሃ አትረዱም ምናምን ብላ እችት መጣዋለች። እቺ ናት። ከዛ የአንድ አካባቢ ሰው ነን አለች። አላመንሽም ስላት ጥሩትና ይኸው እንደሚያቀኝ እዩ አለች። ስለዚህ አሁን ድምጿን ስማው ወይም እንትን በላ ታዶኮስ ያው መጥቷል። ታዲዮስ እሺ ከሌላ ባይውና ያቅሻል አያቅሽም እንመስማ ማንነስ እሺ አሁን እኔ ምንድን ነው የምጠይቀው ልጁ አንደኛ ምንድን ነው የምጠይቀው መሰለ ወንድሜ ታዲዮስ ወይም ደግሞ የድሮ ስምህ አዲሱ ኦኬ ሁላቸውም ስማችሁን ቀይራችሁ ያኔ የድሮ ማንነታቸውን ቀይረው በአዲስ መልኩ ሁላቸውም ስማቸውን ቀይረው ሚዲያ ላይ በማያውቃቸው መልኩ ስማቸውን ቀይረው የመጡ ሰዎች ናቸው። መጀመሪያ እኔ ከሌላ ማለት አይጠበቅብኝም። ኦልሬዲ ያውቀዋል። እዛ ጋር የፈሰሰው ደም አንዴ ታዲያስ ሚታብራና ይሄን ስታቋለ እንዴ እኔ ከሌላ እንደሚያውቅሽ እናረጋግጥ። መጀመሪያ ማቀው ሰው ነው ሲያወራሽ ያለሽው ይኸውልሽ ሀዊ አንደኛ ይጠይቀኝ መረጃ እነግረዋለሁ። ይሄን ታውቂዋለሽ ካለኝ እኔ ልነግረው እችላለሁ። ግዴታ እኔ እንደዚህ ነኝ ብዬ ራሴ መናገር አይጠበቅብኝም። ስሟ ማን ነው ታዲዮስ? ይሄን እንደምስታውቀዋለህ? አላውቀውም ብዬ እሺ እሱ አያውቅሽም እንዴ? ድምፅሽን አያውቀውም። ያውቀኛል ብለሽኝ ነበር አብዬ። ቆይ አንዴ ልንገርሽ እህትነት ስሚኝማ። እሺ አንደኛ ሪሊ ሰው ከሆነች ማንነቷን መደበቅ የለባትም። ስሟንም መደበቅ የለባትም። እኔ አስቀያሚ ሰው ከሆንኩ አይደለም ስሜን እሺ ስሜን ልደብቅ መልኬን ምናስደበቀኝ መልኬን እያሳየኋት አይደል እንዴ? እሺ ቆይ አንዴ እሺ አሁን ምን ብለሽኝ ነበረ? ፖስት አለኝ ብለሽኝ ነበር። ያው በሰከንድ አካውንቴ ገባው ቤትሽ የታለ ራሴ ፖስቻለሁ በቪዲዮ ማየት ትችያለሽ ብለሽኝ ነበረ። ግን የለሽም ራስሽ የታለሽ? ለምን አጥፍተሽው መጣሽ? የወረድሽው ከሽን ልታጠፊ ነው? ስራ ተጠርቼ ነበር የወጣሁት እኮ ለእኔ ተጠርቼ ነው የወጣሁት ነው ያልሽኝ። እኔ ቪዲዮ አብሪ ስልሽ ቅድም ፖስት አለ ቤቴ እሱን ማየት ትችያለሽ አልሽኝ። እሺ ችግር የለውም ብዬ ቼክ እንዲያደርጉ ነገርኳቸው። ሄደው ሲያዩ የለም አጥፍተሽዋል ወርደሽ። ለምን አጠፋሽው? ቦታ አላጠፋውም። ያው ዞሮ እኔ ይጠይቀኝ ልጁ እንደዚህ ቦታ ይበለኝ አገሩን አንድ ለአንድ ይጠይቀኝ እኔ መልስለታለሁ። ግዴታ እኔ ማንነት ፊዚካሊ ማወቅ ሊጠበቅበት አይገባም። በጣም ጥሩ። አንቺ ግን የተሸወድሽው ነገር ልንገርሽ። እዚህ ቤት አንድ ሰው ከገባ ገና መተንፈስ ሲጀምር ነው ገብተው ሞዴሬተሮቼ ወይም ተከታዮቼ ፎቶውን የሚያወጡት። ኦልሬዲ ፎቶሽን አንቺ ሳትደልችው እኛ ቀድመንሽ ዳውንሎድ አድርገነዋል ቪዲዮሽን እና እጅ ላይ ልከውልኛል። ገባሽ? ዝም ብለሽ ነው የለፋሽው ማጥፋቱ ማለት ነው። ዝም ብለሽ ደከምሽ። ላሳይሽ እንዳሳይሽ ከፈለግሽ ላሳይሽ እችላለሁ። ራሴ ፈለግሽ ኦኬ አሉኝ ቪዲዮ። እሺ አንቺ እውነተኛ ሰው ከሆንሽ ወርደሽ ዘለሽ ቪዲዮሽን ማጥፋት ምናምን ለምን አስፈለገሽ? ሀቢባ ስምኝ ናት። አቤት ምን አለ መሰለሽ አንድ የሆነ የሰማሁላት አማርኛ አለኝ። ማንነታቸውን ደብቀው የድሮ ስሙ አዲሱ የአሁኑ ስሙ ታዲዮስ ብሎ ከሴቶች ጭምርት ማንነታቸውን ደብቀው ጀስት የሰው ልጅ አንድ ነገር ማወቅ ያለባችሁ የሰው ልጅ ስትሄጅ ሰውን ለመጣል ራስሽን ደብቀሽ አይደለም ሄድ ያለብሽ። ገባሽ አይደለ? እኔ እሺ ደመኛ ነኝ ልበልሽ። እሺ ሰው ገድያለሁ ካልኩሽ ማንነቴን አይደለም የደበቁትኝ፣ ስሜን አይደለም የደበቁ። ስሜን ልደብቀው ፊቴን እያሳየሁሽ ነው። ጀስት እየጠበቅንሽ ነው። ይቅርታ ማለቴ አሁንም ድረስ እድል አለሽ። እየሰማንሽ ነው ጉዴ። እንዴት አዲስ ማሬ እድል አሁንም እድል እየሰጠንሽ ነው። እየሰማንሽ ነው።
ተራ ምቀኝነት ነው ወይንስ ጠላት ነሽ? የእነሱ ጠላት ነሽ? ምንድን ነሽ? አንደኛ የሞቱት ዘመዶች ወገኖች ናቸው። ጠላትና ለእህቶችም ለአንተም ስለማይበጅ ለሆነ ነገር ሁሉ ለራሱ ለእናቱ ልጅ ያራራ ህዝብ ዛሬ ላይ ሚዲያ ህዝብ ይረዳኛል ብትል እኔ ተገቢ ነው ብዬ አላስበውም። እና ያ ነገር ተሸፍኖልህ ቢቀር ይሻላል አይሻልም? ዝም ብል ይሻለኛል እንጂ እንደዚህ አንተ ስለ ንብረት ስለ ቁሳቁስ ስታወራ ብዬ ነው። ንብረት ነፍስ እኮ ነው። ፍየልም እኮ እንደ ሰው ነፍስ አለው ማሪ፣ ቁሳቁስ አይደለም እኮ ሀቢብ ሲጀመር ሀቢባ ነውና አይደለም ነውና ከሱ ልንበደር አገር በቃ እኔ ብዙ ማውራት የማልፈልጋቸው ነገሮች አሉ። ምንድን ነው የምታስፈራሪው? አልገባኝም። አሁን አንቺ እዚህ ጋር ይሄንን ስትይ እኛ እነሱን ምን አድርገን እንድንስላቸው ፈልገሽ ነው? ምንድን እያስፈራራሽ ነው? አልገባኝም። እያስፈራራው አይደለም ግን አሁን ይሄ ሰው እንደዚህ ነው ብዬ ለራሴ ለሞራሌ ስለማይመጥነኝ ብዬ ነው። እሺ እነሱ ወንድማቸውና አባታቸው አጥተዋል አላጡም? ኦፍኮርስ ታዲያ አባትና ወንድማቸውን አጥተዋል። ስለዚህ ያጡትን እንዳጡ ተናገሩ። እውነት ነው አጥተዋል ወይስ አላጡም? አሉ በህይወት አባትና ወንድም የሉም፣ ሞተዋል አይደል? አዎ። ስለዚህ በቃ አንቺም ወገን ሞተብሽ፣ እነሱም ወገን ሞተባቸው። አይ ስለ ንብረት ስለ ወረት ሲያወራ ነው። እና ከወረት በላይ ነው ያወራው እኮ በኋላ መጨረሻ ላይ አለ ከራሱ ዘመድ ጋር የሆነ በጣም አሰቃቂ ለሰው ልጅ እንኳን ይሄ ነው ተብሎ የማይገመት ብዙ ነገሮች አሉ። ግን ያን ነገር ላለማውራት ብዬ ነው ዝም ያልኩት እንጂ እሱ ዘሎ ስለ ንብረት ስለ ቁሳቁስ ስለ ቆርቆሮ ያወራል። ሄድና ፈልጋት ታዲያ እዛ ቆርቆሮ ሀቢባ መንገድ ላይ ሆኜ ነው ታውራ፣ ችግር የለውም ታውራ። ምንድነው እንደዚህ ቁስቋስ ምናምን አትበይ፣ አውሪ፣ ያለሽበትን አውሪ። ጀስት አንቺ ቆሪ ፎቶ አብሪ አላልኩሽም። ጀስት እዛ ወገነኝ ስላለሽ እኔ ችግር የለብኝም። የሞተው አባታችን ወንድማችን የሞተ ከዛ ገዛ መሬታችን ንብረታችን የሄደ ከገዛ መሬታችን አባታችንም የሞተበት ሄዶ ደግሞ ከገዛ ባድማችን እናት አባቶች ሀያቶች ባድማ ጀስት ማን መጥቶ እንደመታ ማን መጥቶ አሰቃቂ ምናምን የምትይው ነገር አሰቃቂ ከሚለው ቃላት በላይ አንቺ የምታወሪው በላይ አይመጣም፣ እኩል አይመጣም። አሰቃቂ ካልሽው ምን አለ መሰለሽ የምታወሪው ወሬ ከዚህ ቃላት አይበልጥም። ተናገሪ። እኔ አሁን መንገድ ላይ ስለሆንኩ ነው እኮ አሁን ሀቢባ ችግር የለውም አታስብ። አሰቃቂ እኮ አለሽ። አሰቃቂ አሰቃቂ ነው ብላለች አይደል? አዎ ማሪ ላታውሪ ለምን ገባሽ ታዲያ? ማለት ምንድን ነው ብለን እንድናስብ ነው የፈለግሽው? ምን እንድንገምት ነው? አሰቃቂ ስትይ 80 ጊዜ የእኛ ጭንቅላት ውስጥ ምን እንዲመጣ ነው የፈለግሽው? ምንም ከሞት በላይ አሰቃቂ ነገር የለም። ስለዚህ ምንድን ነው የምታውቂው? ለምን አትናገሪ? ሞት በጣም ሲምብል ነው። ሞት በጣም ሲምብል ነው። ግን ሰውን ከነነፍሱ እኔ ለአይምሮ የራሱ ማውራት ስለማይመጥን ነው። ሰውን ከነነፍሱ ምን መቅበር ነው? መቅበር አንዴ ትወረጀዋለሽ። ግን የሆነ ሰው እንዳይሞት አድርገሽ የሆነ አለ አይደለ ወይ ምላሱን ግን አውጥተሽ ቆርጠሽ እዛ በኋላ ያን ሰው መተው ምን የሚሉት ነው? ማን ያደረገው? ማን ያደረገው? ነገር ነው አይደል? እኔ ለማውራት በጣም አሰቃቂ ያለ ሰው ነው የሚያደርገው። ያለፈ የሞተ ሰው ነው ያለ ነው። ግን አሁን እኔ የመጣሁበት ድርጊት ይሄ ሳይሆን እነሱ ያደረጉት እንደ ጨዋ ነገር ሆነው እንደ ተበዳይ ሆነው ለተሰራው ቪዲዮ ነው የመጣሁት፣ ሌላ አይደለም። ዩቱብ ላይ ለተለቀቀው ቪዲዮ እነሱ ተበዳይ እንደሆኑ ነገር ሆኖ የተለቀቀው ቪዲዮ ነው የምትይው? ያ በጣም ጥሩ። እነሱ ደግሞ ይኸውልሽ እየመጣን ነው ወደ ጉዳዩ። እነሱ እንደ ተበዳዩ ቪክተም ሆነው ቪዲዮ ተሰራ ዩቱብ ላይ፣ በዛ ተናድጄን የመጣሁት አልሽ። በጣም ጥሩ። ተበዳይ ያልሆኑት አባታቸው በህይወት ካለ፣ ወንድማቸው በህይወት ካለ፣ አባታቸው ሳይገደልባቸው ተገደለብን ካሉ፣ ወንድማቸው ሳይገደልባቸው ተገደለብን ካሉ፣ አዎ ውሸታም ናቸው። ግን ራስሽ እየመሰከርሽ ነው። አዎ ተገሎባቸዋል። አባትም አዎ ተገሎባቸዋል። ወንድማቸውም አዎ ተገሎባቸዋል። ታዲያ ከተገደለባቸው ከዚህ በላይ ምን ፈልግ ተበዳይ ለመሆኑ? ሀገር አፈናቅን አባትየው በጥጋቡ አሁን በቅርብ ነው የሞተ። ብዙ ሰዎችን አሰቃይቶ ከገደለ በኋላ ነው አባትየው አሁን በቅርብ ነው የሞተ ሲጀመር እንጂ ስንቶችን አባት አሳጥቶ ነው የሞተው እሱ። አሁን ነው ሲጀመር። አንዴ
ወንድማቸው ተገሎባቸው አባታቸውን በሰው እጅ ተገሎባቸው ላለ ሰው በሰው እጅ ለተገደለ አባት በጥጋቡት ያለሽ ደጋግመሽ ይሄ ግን ትክክል ነው? በጥጋቡ ስትይ ማለት እንዴት ነው እንደዚህ የምትይው አንቺ? እና በጥጋቡ ነው ሀገር ላይ እሱ ልጆቹን አዲስ አበባ አስቀምጦ እሱ ሀገር ላይ በረሃ ቁጭ ብሎ ሰውን ሲጨፈጭፍ የኖረ አባታቸው አይደለም እየሰረቀ የሚያስተዳድር። ለሞተ ሰው ክብር ይኖርሽ ቢያንስ። እኔ ለሞተ ሰው ክብር አለኝ። አንቺ ምንሽ ሞቶብሻል? ወንድሞችሽን ማን የገደለብሽ? አባታቸው ወንድሞችሽን ለምን ገደለ? ምንም አላደረጉትም። ዝም ብለው ካሉበት ገሏቸው ሄዳ። ተይ እውነቱን ተናገር። ምንም ሳያደርጉ አያደርግም። ምን አድርገው ነው? ልጁን ገለውበት አይደል? መፈለግሽ መረጃ ልላክልሽ፣ ላስገባልሽ። ሌሎች የምትፈልጊ ከሆነ እኔን አትመኝም። የምን መረጃ ነው የምትፈልጊው አንቺ የቃላት መረጃ ካልፈለሽ የምን መረጃ ነው? የእውነት ነው መረጃ የምትፈልጊው ወይስ የምንድን ነው? ወይስ የተበዳይ ወይስ ልጆች እንደዚህ የሆኑበትን የምንድን ነው የምትፈልጊው? ውሸት ምናምን አልሽኝ። እነሱ እውነት አልሻቸው። እኔን ውሸት አልሽኝ። ይኸውልሽ ውሸት ብልሽ ኮሜንታተሮች ንቃያት አውርጃት እያልኝ አወርድሽ ነበር። እኔ ሌበር ውሸት ነው አላልኩኝ። ምን አድርገው ነው ያልኩሽ እህቴ? ምን አድርገው? ምንም አላደረጉም ስልሽ ውሸት አልሽኝ። አውርጅኛ ታዲያ። ውሸት አላልኩሽም። ተይ ነው ያልኩሽ። ውሸት አላልኩሽም። ውሸት የሚል ቃል ካፍ ያልወጣም ያልኩሽ። ተይ ምን አድርገው ምንም ሳያደርጉ ምን አድርገው የሚል ቃል ነው የተጠቀምኩት። ምንም አላደረጉም። ዝም ብሎ ሲያገኛቸው ጠቅ አድርጓቸው ነው የሚሄደው። ካገኛቸው በቁጥር ዝም ብሎ ነው የሚገላቸው። አባታቸው ሲጀመር ነብሰ ገዳይ ሌባ ሽፍታ ነው። በቃ ነገር አለሽ ሌላ መረጃ ባይዘወይ ስሚኝ፣ አንቺ ራስሽ ነገ ሟች ነሽ፣ አትኖሪም። በዚህ ቃላትሽ ልትኖሪ ላትኖሪ አይታወቅም። ገባሽ? አንቺ በሰዓት ሞችም ግን ስሚኝ፣ ኒውት አድርጊ ሀቢባ፣ ስሚኝ፣ እኔ ለአንቺ አይደለም ማወራሽ። ስሚኝ፣ ኒውት አድርጊ ያው መንገድ ላይ ለአንቺ አይደለም ማወራሽ ሀቢባ። የሰው ልጅ ሀቢባ አንድ ነገር ልንገርሽ፣ የሰው ልጅ ገዳይ ነህ ታዲዮስ ገዳይ ነህ ከተባለ ሀቢባን አይቶ ሊገላ አይችልም። የሆነ መንገድ ሊጋደል ይችላል፣ የሆነ መንገድ ሊያጋል ይችላል እንጂ ዝም ብሎ ስላየ ገደለ ካልሽ ነገም አንቺ በእግዚአብሔር ሟች ነሽ፣ መሞት አድኝም። ገባሽ? ዛሬ እዚህ ጋር እኔ እና እሷ ሚዲያ ልንከራከር እንችላለን። ጀስት እኔ አንድ ነገር የምታውቂልኝ ነገር ካለ ልጅና የገዳይ ልጅ ከሆንኩኝ ፊቴንና እህቶችን ይዤ አደባባይ ላይ መጥቼ እዚህ ጋር ተገትሬ አታየኝም ነበር። ምፈራበት መንገድ ቢኖረኝ። ገባሽ? ጀስት ዞሮ ይኸውልሽ አንድ ሰው ደግ ሲኖር አንድ ሰው አውሬ አለ። እሱን ደግሞ ያው ሁሉ ነገር በጊዜ ሂደት እግዚአብሔር ዋጋውን ይሰጣል። ገባሽ? እነሱ እንዳልተበደሉ ሌላ ሰው እንደበደላቸው አድርጎ ምናምን ማለት ወንድሜ የሞተ ከገዛ መሬቴ ላይ ነሐሴ 4 ከገዛ ወጀዳችን ላይ አነስተ ነው ከነሱ ቤት ሂዶ ሙቶ ቢሆን እሺ መቶ ነው የሞተ እዚህ ጋር ይባልሽ ኦኬ። አሁን ልጇ እኔ ማንቱ አላውቅም። ምክንያቱም እኔ የወጣሁትኝ የ16 ዓመት ልጅ እያለሁ ነው የወጣሁት እዛ ሀገር። ገባሽ? የ16 ዓመት ያለው በዛን ታይም ባቃት ዛሬ አላውቃትም። ልጅቱን ብትነግረኝም አላውቃትም። ሰውን አላውቀውም እኔ። ገባሽ ሀቢባ? ወንድማችን የእናት እጅ አንገቱ ላይ ጡቱን ይዘው አንገቱና ጡቱን ይዞ ከእናት እጅ ላይ ነብሱ ወጥቶ አባታቸው ወንድሞችን እያገኛቸው ዝም ብሎ ጠቅጠቅ አረጋቸው። በጣም ይገርማል። ማርያምን እንደዚህ ነገ ለሚፈርስ ገላ እውነታውን ተናገረች ብትሄጂ ሶኬ ምንም ማለት አይደለም። ራስሽም ነገ ተገናዥ ነሽ፣ አትቀሪም እዚች ምድር ላይ። ለዛሬ ነው እንደተመለሹ ምን አድርገው ነው የተገደሉት? መልሳ ምን አድርገው ነው ማጀት ወተራ ውስጥ ገብተው ነው የገደላቸው? እነሱ የዛኔ ተኩስ ይሁን የራሳቸው ሰው ይምታቸው ማይታወቃል። የነሱቸው ይታወቃል። የዛኔ 8-9 ሆናችሁ ነው የመጣችሁ። እኛ ወጀር ጋር 8-9 ሆኖ ነው የመጡ። አሁንም ፋዘር ሲመጡት 8 ሰዎች ነው መጥተው ነው ከሚታይ ቤት ማለት ነው ከአባቴ ተወልዶ ካደገበት ባድማው 8 ነው መጥተው ነው መጥተው በ8 ጥይት መሳሪያ ነው ይሄዱ። ሀቢባ ምን አይነት ወሬ ነው? የዛኔ ልነግርሽ ነው ሀቢባ ስሚኝ፣ የዛኔ ሲተኮስ የነበረ ጥይት እነሱ ጋር ማለት ነበረ። ጀስት ወንድሜና አባቴን የነበሩ እዛ ማለት ማንም የለም። ቤታችን ብቸኛ ቤት ነው። ገባሽ አይደለ? እሺ ፋዘር ይምታው ወንድሜ ይምታው የነሱ ይምታው በዛ ጥይት ነው ምን ማቃውልኝ አንዴ
እህቴ ስታወሪ አንቺ ስሜታዊ ሳትሆኚ ለምን ተረጋግተሽ አታወሪም? ከይቅርታ ጋር እሺ አቦ ምን እንዳወራ ነው የምትፈልጊው? አይ እንትን ኃይለኛ ቃላቶችን ሳትጠቀሚ ተረጋግተሽ ስሜታዊ ሳትሆኚ ማውራት ከቻልሽ፣ እንደ ስሜታዊ ሳትሆኚ ረጋ ብለሽ በሰሰው ደም የዶሮ ደም ይመስል ሀገር እየለቀቀው በቁጥር አይወራም። ይሄ ነው የምልሽ ነገር አይደለም። ሀገር እንዳይመሰረት ነው ያደረጉ አባታቸው። እሺ አዳምጪኝ እህቴ። አንደኛ አዳምጪኝ፣ እሺ እንደሰማነሽ አንቺ ደግሞ አዳምጪኝ። እንደዚህ ተረጋግተሽ ትናገሪ ጥሩ ነው። አንደኛ እነዚህ ሰዎች እውነቱን ለመናገር እርዳታ አልመጡም፣ አልለመኑም። ታሪካቸውን አንድ ዩቱብ ቻናል ላይ ቀርበው ተናገሩ። ስለዚህ ታሪክ ተናገሩ እንጂ እርዳታ አልለመኑም። እዚህ ጋር የሚመጡት እሱ የቀጠረው ጌሙን ሊያስተዋወቅ ከኔ ጋር ሊተዋወቅ ፎሎ ሊደረግ ነው የመጣው። እኔም ዛሬ የተዋወቅ ነው። ከዛ በኋላ እኔ ታሪኩን ዩቱብ ላይ ልንሰማ ከፈትኩት። ኦኬ። ከዛ አንቺ መጣሽና ታሪካቸው ውሸት ነው፣ እኔ የአካባቢ ሰው ነኝ፣ እንደዚህ እንደዚህ ብለሽ ነገርሽን አደለ? ዩቱብ ቻናሉ ታሪካቸውን አቀረበ። እናንተ ውሸት ነው የምትሉ ከሆነ ወይ ደግሞ አባታቸው እኛንም በድሉናል የምትሉ ከሆነ እናንተ ቅረቡና ታሪካችሁን ተናገሩና ህዝቡ ሁለቱንም ወገን ሰምቶ ይፍረድ እንጂ ውሸት ነው እንደዚህ ነው ሳይሆን የሚባለው እኛንም ስሙን ነው የሚባለው፣ ያኛውንም ወገን ስሙ ነው የሚባለው። እሺ እንደዛም ለማለት ነው። እርግጥ ነው ከዛ ጋር ምን አለ መሰለች፣ ብዙ ያለ እናትና ያለ አባት ህጻናቶች ያለ ምንም ነገር እዛ ላይ ቁጭ ብለው ምንም ጠያቂ አልባ እንኳን ቀርተው፣ እዚህ ላይ ግን እነሱ እንደ ተበዳይ ሆነው እንደ እንትን ሆነው እኛ እንደዚህ ነን እንደ ወንድማችን ሞቶብን ሀገር ለቀን የመጣን እንደዚህ ሀገር አፈናቃዮች ሀገር የነበሩ እነሱ ነበሩ። ገለውም ወንድማቸው ሞተውም አለም አባላቸው እስኪል እስካሁን ድረስ በአሁን በቅርብ 2 ወር እንኳን አይሞላውም ከሞተ እኮ። ማስረጃ አለሽ? ማስረጃ አለኝ። ምንድን ነው የምትፈልጊ? የምን ማስረጃ? ማስረጃ ለምሳሌ በእንደዚህ አይነት ነገር ማስረጃ ሊቀርብ አይችልም። ምስክር ነው የሚባለው። ምስክር ነው፣ በሺዎች አስቆጥርልሻለሁ። አገር አፈናቃይ በመሆኑ ሽፍታ ሆኖ 10 ራሱን እየዞረ በየመንደሩ ሁሉ እየዞረ አርሰው እንዳይበሉ በየበረሃ ሁሉ በየእርሻቸው ሁሉ እየገባ ሲሾቀሽቃቸው እንደነበር በደንብ አውቃለሁ። በደንብ አለ፣ ህዝቡ ሞልቷል። እንዴት ሀገር ከሆነበት ሀገር ላይ እንዴት መረጃ ትጠይቂያለሽ? ሙሉ ሀገር ነው እኮ። ሙሉ ሀገሩ ይምጣና ይመስክራ። አይ ከፈለሽ በቁጥርም ከፈለሽ ሙሉ ነው ማለት እነሱን የማያውቅ ሰው አይኖርም ብዬሽ ነው። እሺ ጥሩ ሆኖስ ቢሆን ማስረጃ ብታቀርቢ 10 ሰው እዚህ ጋር ምተሽ ብታስመሰክር የአካባቢ ሰው ሆኖስ ቢሆን አባታቸው ላደረገው ነገር ልጆች ምን አገባቸው? ማያገባቸው እርግጥ ነው። ግን ምንድነው የተቃወምኩት መሰለሽ ሀቢባ፣ እኔ አሁን እዛ ላይ የተሰራ ቪዲዮ ከዛ ላይ የተሰራ ቪዲዮ ከዛ ላይ እኔ ቢያንስ እንዲው ስንት ልበልሽና እንዲው ስንት አንድ ሀገር ማለት ይቻላል እኮ እናንተንማ እንደዚህ ካላደረኳቸው እየተባለ እርሻ ሰርተው እንዳይበሉ ሀገር ለሀገር ተፈናቀለው ከሌላ ሀገር የተሰደዱ ስንቶች አሉ፣ ከሞቱት በላይ የተፈናቀሉት። ግን እኔ እሱን ሳይሆን አሁን በቃ የሆነ ስለተሰበረ አቢባ አንዴ ይቅርታ እህቴሽ አቢባ አንድ ነገር ልንገርሽ። ባይዘው የዚች ልጅ አማርኛ ሪከርድ ብሎ ተወሰጥ የኔንም የሷም ሪከርድ ስለሚሆን ማለት ነው። ትንሽ የሀገሩ ጉዳይ አሁን ያለንበትኝ የሀገሩ ጉዳይ ምናምን ስለሆነ ነው እንጂ ማለት ነው። በቅርብ እኛ ራሳችን እና እሷ አይደለም እዚህ ጋር የምትናገረው ህግን ይዤ እኔ ራሴ ህግን ይዤ ማለት ነው። እውነታው ሲወጣ የእሷ ቃል ላይ ቃል የት እንዳለ ይታያል። አሁን ትንሽ ተጣገበው ምናምን ሳለው ህግን ይዤ እዛ ጋር ህግን ይዤ ማለት ነው ስለሄደው ንብረትና አሁን ስላልኩሽ ንብረት ካላወጣሁትኝ ታዲዮስ ውሸታም ነኝ፣ እኔ ውሸታም ነኝ። ቅርብ ጊዜ ነው የምልሽ፣ ታይዋለሽ። ህግን ይዤ ነው የሚሄደው። ከህግ ጋር ሆናለሁኝ። እዛ የምጠይቀውን እጠይቃለሁኝ። የሚሄደው የት እንዳለ እዛ በኋላ የዚች ልጅ አማርኛና የኛ እየሰማኋት ነበርና ማለት አባታቸው እንደዚህ ያደርግም ይገርማል። ግን ዋናው ነገር ምንድን ነው ለእኔ ትንሽ ረፍት የሰጠኝ ምንድን ነው ካልሽኝ አቢባ እዛው ነኝ ስላለች መስሎ አይታየኝም። ጀስት በቃ ይሄ ነው
ገብቶሻል? እዛው ነው ካለ ሰው እዛው ነው በቃ ችግር የለውም። ኋላ ግን ማን ነበረ ነው ገብቶሻል አይደለ? ያልገደለው የለም። እኔ በጣም ይገርማል። ምንም ዞሮ እኔ ነፍሲ ማሪ አባቴን ሌላ ወንድሜ ሌላ ምንም አይደለም። ታውራ አሚን ነፍሳቸውን ይማረው። የእሷንም ወንድሞች ነፍሳቸውን ይማረው። ሁለታችሁም ናችሁ ቤተሰብ አካል ያጣችሁት እና ግን እናንተ ቀድማችሁ ሚዲያ ላይ ስለመጣችሁ መጣች ተከትላ። ኤኒዌይ ግን እህቴ አንቺንም ሰምተንሻል። ግን የምትጠቀሚያቸው ቃላቶች ደስ አይሉም። እሱን አስተካኪ እሺ። ይሰማሻል? ምላሱ ተቆረጠ ያልሽው ሰውን ልታመጩ ትችያለሽ። እኔ እኮ ለዛ ነው እኔ ስለዚህ ማውራት ልወጣ ስለሆነ ፍረድ። እናንተ ታሪክም የላችሁ። እናንተ የእኛ ታሪክ ነው ትክክል፣ እነሱ ባሽተዋል ካላችሁ እናንተ ሙጡና አውሩና ህዝቡ ሰምቶ ግራና ቀኝ አይቶ ይፍረድ እኮ እያልኩሽ ነው። አቢባ ይቅርታ፣ አንዴ ልወጣ ስለሆነ የገባው ሰው ልወጣ ስለሆነ ይቅርታ፣ አንድ ነገር ልናገር። ክፍለ ሀገር ላይ የተበዳይ ወገን ትምህርት አልባ ስንት ህፃን እያለ እዚህ ጋር አፓርትመንት እናቴ እንዲሆነች መክራይ መከፍሉ አጣው ምናምን ተመስገነው። አሁንም ደግሜ ነው የምናገረው። ኪራይ አጥቼ ብዬ ለሀቢባ ደውዬ ሀቢባ የ3 ወርና የ1 ዓመት ከከፈለችልኝ ተመስገን። ረዳሽ። ነገር ግን እዛ ጋር የተበዳሪ ልጅ አሉ መማር አጥተዋል ትምህርት አልባ ቀሩ የተበደሉት ካለሽ ታምጣቸውና አንድ አፓርትመንት ውስጥ ነን እየተረዳዳን እንማረዋለን። ታምጣው አታስመስል። እዛ ውጭ ደግሞ ምን አለ መሰለሽ ለፈጣሪ ሰተናል ካለች ይሄ አንድ በት አሰቃቂ እየተባለ ጀስት እንደዚህ ናቸው እየተባሉ ፈጣሪን ተገን ማድረግ ይሄ ለኔ ምንም አይደለም። ወስላታ ከሆንሽ ወስላታ መሆን ያለብሽ፣ ከሃዲ ከሆንሽ ከሃዲ ብለሽ መቅረብ ያለብሽ። እዚህ ጋር መርዝ እየተናገርሽ ሀቢባ እዚህ ጋር መርዝ እየተናገርሽ አለ ያውቃል ልትያትቺ ምጅምር ሀቢባ ወይ ገብቶሻል አይደለ? ትክክል ነህ። አንቺ ራስሽን ደብቀሽ የመጣሽ ተትዎ አይወልሽ። አንቺ ራስሽን ደብቀሽ ሀቢባ ራስሽን ደብቀሽ መጣሽ ፈጣሪ ያየኛል ትያለሽ እንዴ? ምጅምር አንቺ ለፈጣሪ ግልጹኝ እንዴ። አይሆንም እንደዚህ ሀቢባ፣ እንደዚህ አይሆንም። ማርያም እንደዚህ አይሆንም ጭራሽ። ከሆነ ሪሊ ሰው ከሆንሽ ሪሊ ሆነሽ መምጣት። እንደዚህ እናቱን ከፊት አድርጎ ነው የሚለምን አልኩሽ እኮ ቅድም ምን ያልኩሽ ስገባ ሀቢባ የ3 ወር የቤት ኪራይ ከፈለልኝ። ይሄን ቲቪ ስታንድ ወንድሜ ከአሜሪካ ላከልኝ ተመስገን። አንዴ ጀስ ይቀጥላል በቃ ይምሽ። ነገ ግን አልኩሽ እኔ እርግጠኛችን ነገር ማለት ሀይባ ያጅልኝ። ነገ ግን አልኩሽ እቺ ልጅ የሆነ ቦታ መጣ ታዲዮስ ለምን ሆኖ ይሄን አፓርትመንት የሰራ ወይም ይሄን ቪላ የሰራ ወይም ለእህቶቹ እንደዚህ ያለ ያርጉ አስተማሪው ያስመረቀ ለምን ሆኖ ብላ ይሄን መርስ ትናገራለች። አማርኛዋ ሳይቀየር ታዲዮስ ይቀየራል። ይሄ 100% እርግጠኛ ነኝ። የእሷ አማርኛ ግን ነገ በእኔ አይደለም ከማንም ትገባለች እንደሰማዋት ከሆነ ማለት ነው። ስለዚህ አመሰግናለሁ ሀቢባዬ። ቴንኪው። ቆይ ታዲዮስ አንዴ ሰማሽ? እህቴ ምን እንዳለ ታውቂያለሽ? ተራቡ ተቸገሩ የምትያቸው ልጆች ይምጡና እዚህ አንድ አፓርትመንቱ ይበቃናል፣ አብረን እየበላ ነውን በልተው ጠጥተው ይማራሉ አለሽ። አየሽ ለማድረግ ሀገሩ በጣም ገጠራማ ሀገር ስለሆነ እነዛን ለማውጣት በጣም አስቸጋሪ ነው። መውጣትም አይችሉም። ምክንያቱም ማህበረሰቡ እንደዚህ የሚወጣ እነሱ እኮ አዲስ አበባ ስለሆኑ ነው። እዛ ሀገር ደግሞ የሚሰማን የለም የሚያየን የለም የወጣ ሰው የተማረ እንደዚህ የሚያውቅ ሰው የለም ብለው ቀለጣጥፈው ቪዲዮውን የሰሩት። ለዛም ነው ስለሰማው። ግን እኛ የተበደልነው ወንድሞቻችን የሞቱብን ግን በጣም ያማል፣ ይቆጫል፣ ያናድዳል። እንዴት እኛ እያለነ እነሱ እኮ ለገንዘብ ችግር የለም ተቸግረናል እርዱነ ለምን አይሉ? ግን እንደዚህ ብለን ተበድለን እንደዚህ ብለን ወንድሞቻችን እዛ ጋር የተጨፈጨፈውና አገር የተፈናቀለው አገር ሙሉ የዘንዶ ህባብ ሆኖ ሰርቶ እንዳይበላ ገበሬ በየእርሻው ቦታ ላይ እየተጨፈጨፈ የነበረው ገበሬስ ምን ይበል? ምን እናውራ ብለው ያስባሉ? ወይስ አይሰሙትም? ወይስ አያዩትም? አይወጡም ብለው ነው? እኔ ምን ሽህቴ ልጆቹ ይምጡ ይረዱ። ገጠር ነው መምጣት አይችሉም። ምላሱ የተቆረጠ ሰው አላልሽ ይምጣ ይታይ መምጣት አይችልም ማለሽ። ታዲያ ምንድን ነው? ምንን ይዘን እንመንሽ? ምንድን ነው የምታወሪው? አንድ ሁለተኛ ነገር ደግሞ እነዚህ ሰዎች ለምን ኖሩ? ለምን ነፍሳቸው ተረፈ? ለምን ኖሩ በህይወት? እዛው ተቀምጠው ይሞቱ ነው? ምንድን ነው አልገባኝም እኔ። እሺ ሰብአዊነት ከሰማሽ አንቺ ሄደሽ ያን ነገር ማድረግ ትችያለሽ። አሁን አንቺ ለእነሱ ሰብአዊነት ተሰምቶሽ ያደረግሽ ነው አይደለም?
አንቺስ እነዛም ያሳዝኑኛል እስኪ እነዛንም ላድርግ ብለሽ ታደርጊያለሽ? አሁን አምጫቸው አምኛቸው መጀመሪያ እውነት ልብስሽና ማድረግ ትችያለሽ። አምጫቸው አንቺ እነሱ እዚህ ጋር በራሳቸው እንደመጡት አንቺ እውነት ከሆነ የምታወሪው አምጫቸው እዚህ ጋር ህዝብ አይቶ ህዝብ ይረዳል። የት አዲስ አበባ ነው ማመጣቸው? የትም ቦታ አምጫቸው ብቻ አምጫቸውና እዚህ ጋር ቪዲዮ አክሴፕት እኔ ለእርዳታ አይደለም የምፈልጋቸው። እውነቱን ለንካፈለግሽ ግን የሞተባቸው ልጆች አሉ፣ አባቶቻቸው የሞተባቸው ልጆች አሉ። እነዛን ከፈለግሽ ለመረጃ ከፈለግሽ ግን ፎሎ አድርጊኝና ከእነሱ ሙሉ መረጃውን መጠየቅ ትችላለሽ። ፎሎ አድርጌሻለሁ እኮ እኔ ቅድም ሼር ያደረኩልሽ እኮ ፎሎ አድርጌሽ ነው አይደል? ቅድም ተናግረሽ ተጠራው ስራ ብለሽ ስትወጪ እንዳጠፊ በዛ እውነት ካለሽ ተመልሰሽ ነው ብዬ ፎሎ አድርጌሻለሁ። ፍሬንድ ነን። አንድ ሁለተኛ ነገር የፈለግሽበት ቦታ አምጥተሻቸው እዚህ ጋር አምጥተሽ ቪዲዮ አብርተሽ ችግራቸውን ይናገሩ። ልክ እነሱ በራሳቸው እዚህ ጋር መጥተው ቪዲዮ አብርተው ችግራቸውን እንደተናገሩት ማለት ነው። ገብቶሻል? ተረዳሽ? በተረፈ ደግሞ ደጋግመሽ አንድ አይነት ነገር ስታወሪ አሁን እኔ እየተረዳውሽ ያለሁት ደጋግመሽ ስለ ልመና ስለ መረዳት አታውሪ፣ አያገባሽም። እሱም ፓርት ትተሽ ችግሩን ብቻ ነው መናገር ያለብሽ። ገብቶሻል? ችግሩ ምንድነው? አሁንም ይኸውልሽ ችግርሽ ምንድን ነው ስትባይ ዩቱብ ላይ ቀርበው ተበዳይ ሆኑ። አይ እነሱ ተበዳይ አይደሉም ካልሽ እኮ ተበዳይ አካል ይቅረብ እንደነሱ እኮ ነው የምልሽ። እኔ አሁን ፌር የሆነ ነገር ስናገር አንቺ ልትረጅኝ ያልቻልሽው ነገር ምንድን ነው? እነዚህ ሰዎች ቀርበው ታሪካቸውን ሲናገሩ ታሪካቸው ላይ በጣም አጋጋሉ በደላቸውን፣ ወይ ደግሞ እውነተኛ ተበዳይ አይደሉም በዳይ ናቸው ካልሽ ተበዳይ ነን የሚል አካል ልክ እንደነሱ እንደቀረቡት ይቅረብና ታሪኩን ይናገርና እኛ ህዝብ ነን ተመልካች ነን፣ ሁለቱንም ወገን ሰምተን ማን ሞር ተበዳይ ነው ማን በዳይ ነው የሚለውን ነገር ሁለቱንም ወገን ሰምተን እናመዛዝናለን፣ እናያለን እኮ ነው የምልሽ። ይህ እኮ በጣም ፌር የሆነና የሚያስማማ ነገር ነው። እየነገር ከተማ ይምጡ የሚሉ ከስራ አሉ። አክሴፕት ፍሬንድ አድርጉኝ። የልጆችን ኢንፎርሜሽን ተፈለግ ለዚህ ላይ የሚጠይቁ ልጆች አሉ። ጎንደር ከተማ የሚሉ ድንገት ኢንተርቪው ያላቸው ከሆነ እኮ ውዴ ይኸውልሽ ፎሎ አድርጌሻለሁ። ፍሬንድ ሆነናል አይደለ? አመቻችተሽ ወደ ከተማ አስመጥተሽ ቪዲዮ እዚህ ገብተሽ ቪዲዮ አስበርተሽ እንያቸው፣ እንስማቸው። አብሽር። ተስማማሽ? የኢትዮጵያ ህዝብ ለሁሉም ይበቃል። እነሱንም መርዳት ይቻላል። የተራቡ የተቸገሩ ካሉ የተራቡ የተቸገሩ ያልተማሩ መማር ያለባቸው አሉ አልሽ። እነሱንም እንረዳቸዋለን። ምን ችግር አለው? እነዚህ ሰዎች መረዳታቸውን ደጋግመሽ ልታወሪ የቻልሽው ከዚህ በኋላ ስታወሪ፣ በሚቀጥለውም ስትመጪና ስታወሪ ስለመረዳት ምናምን እንዳታነሺ። ቅናት ይመስልብሻል። አታንሺ ስለመረዳት። ስለመለመን ስለመረዳት የሚባል ነገር አታውሪ። ማውራት ካለብሽ የተበደለው አካል ልጆችን አቀርባለሁ። አባታቸው የሞተባቸው ስቲል እስካሁን ለትምህርት ገበታ ያልበቁ አሉ። በአባታቸው ምክንያት የሚያሳድጋቸው በማጣት ምክንያት አባታቸውን ስለገደሉባቸው በጣም ብዙ አሉ። ግን እናንተ ሰብአዊነት ከተሰማችሁ እኔ ያ ነገር የወንድሞቼ ደም አሞኝ ነው ስለተሰራው ቪዲዮ ነው የመጣሁት። ግን ሰብአዊነት ከተሰማችሁ ለሁሉም እኩል ነን ካላችሁ አለሁ ልጆችን አቀርባለሁ። አቀርባቸው እና እነዛ ልጆች አባታቸውን የገደለባቸው ማለት ነው። አቤት ማነው አባታቸውን የገደለባቸው? እነዛ ሰዎች አባታቸውን የገደለባቸው ማን ነው? የእነሱ አባት ነው አባታቸውን የገደለባቸው። ይዘሻቸው ነኝ። ይዘሻቸው ነኝ። ፐርሰናል ስታመጫቸው እንነጋገራለን። ስታመጫቸው እንነጋገራለን። ከዚህ በኋላ ግን ስታወሪ ስለ እርዳታ፣ ስለ ልመናና ስለ አሁን ይሰማሻል? ይቅርታ ሙስል ገብቶብኝ ነበር። እሺ ችግር የለውም። ይሰማሻል? አሁን ይሰማኛል። እሺ ምን አልሽ? በሚቀጥለው ስትመጪ ስለ ልመና ስለ እርዳታ አሰቃቂ ምናምን የሚል ነገር እንዳታወሪ። አሰቃቂ ብለሻል። ምንም ማቅረብ አልቻልሽም አሰቃቂ ነገር። ስለዚህ እውነት አለ የምትይው አንድ አባታቸው የእነሱ አባት ነፍሱን ይማረው የገደለባቸው አባታቸውን የገደለባቸው መረዳት ያለባቸው ልጆች አሉ። ለምን እነሱ ብቻ ይረዳሉ ነው ያልሽው። ስለዚህ መረዳት ያለባቸው ልጆች አላቸውን ሰምተን ካመንበት እንረዳቸዋለን። አለቀ። እንረዳቸዋለን። እሺ
ማስረጃን ያስፈልገናል። ማስረጃ እሺ። እነሱ ሲጀመር ጠይቂው ከካደ ችግር የለውም። ሲጀመር ያውቃል። አንቺ ከማስረጃ ጋር ይዘሽ ነይና እንጠይቀዋለን። አብሽሬ ችግር የለም። ዝም ብለሽ ማንም ሰው ሰብስበሽ እንዳትይ። ግዴታ ማስረጃ እነዛ ሰዎች አባታቸውን የእነሱ አባት እንደገደለባቸው ማስረጃ ስታቀርቢለን የዛኔ እናደርገው እናደርጋለን። አብሽሬ ጨርሰናል። መሄድ ትችያለሽ። ስታመጪ ነይ። እሺ ታዲዮስ አንድ ሰው ወይ ሀቢባ በቃ ግባ። የሆነ ቦታ ልትገባ ነበር አይደል? በር ላይ ቆመህ ነው። ያው በቃ እየተመለስኩ አለ። ኧረ አሁን እየደረስኩ ነው ያለሁኝ። ወደ ቤት ራሱ እየተመለስኩ ነው። ያው ታውራ ብዬ ነው ዝም ያልኩትና ገርሞኛል። እኔ ብቻ ሰው መጨረሻችን ይሄ መሆኑ ነው የሚገርመኝና ምንም ማለት አይደለም። ያው እንደነገርኩሽ ነው። እኔ ትንሽ ምን መሰለሽ ቅድም ምቀኛ ያሳድጋል። ሀቀኛ ካልሆነች ምቀኛ ስለሚያሳድግ ችግር የለውም። ሳጅዬ እኔ እናት እንዴት ነሽ? ምቀኛ ያሳድጋል። እኔ ለምን መሰለሽ እኔ የምልሽ ሀቢባ እኔ ይኸውልሽ ምን ልሽ ፈልጌ መሰለሽ ፎቶ ክፈች ሲያተኝ ፖስቻለሁ ብለሽ ነበረ ምናምን ብለሽ ፎቶውን ስታሳይ ገረመኝ። ለምን ደለተች? አንድ ነው። ሁለተኛ ደግሞ አንቺ ታዲዮስ እንደዚህ እያደረገ ነው ብለሽ የምታውቂው ካለሽ ስለኔ ቃላቱን ከተናገርሽው በላይ አሰቃቂ ብለሽ ተናግረሻል አይደለ? የምትናገሪው ቃል እዚህ አይመስልም እኮ ሀቢባ። ትክክል። ኔትወርክ ነው መሰለኝ። ትክክል። ያንተ ኔትወርክ ይሆናል፣ የኔ ሰላም ነው። ትክክል ነህ። እሱን ዝም ብላ ነው ቃላት። ለዛ ነው እንጂ አልኩሽ። ችግር የለም። አንድ ሰው ልጆች አሉ አላለችም? አምጪ ብያታለሁ። ታምጣ፣ ችግር የለውም። እሺ እናት። እሺ አይበ ቴንኪው። እሷ ዘላ ወርዳ ብታጠፋን ቪዲዮቿን እኔ ግን ዳውንሎድ አልሽኝ እኮ ቅድም እኮ አልሽኝ። ፎቶውን ያውልህ እኮ አልሽኝ። አየሁት እና አሁኑኑ ፎቶ ልልክልሽ ነኝ። እሺ አሁን ፎቶ ልክልሻለሁ በውስጥ ባንቺ ቤት። እሺ ቴንኪው። እሺ አይባ አመሰግናለሁ። ትነት ሁላችሁ በዚህ ጋር ያላችሁ ፋሚሊዎች ቴንኪው፣ አመሰግናለሁ። እሺ ወንድሜ፣ እኛ ታሪኩን እንጨርሰው ጋይስ።